ዜና አንባቢ የእናቱን መርዶ እንደሰማ ጎረምሳ ሳግ እየተናነቀው ማንበብ እየከበደው የሚያነባው በእስራኤልና በአሜሪካ ጥቃት የተገደሉትን መሪውን እያሰበ ነው። የኢራኑ መሪ አያቶላ ሆሜኒ እስራኤል ሊያጠፋኝ ይፈልጋል ብላ የምታሴርበት ሆሜኒ በትላንትናው ዕለት እስራኤልና አሜሪካ ባደረጉት የተቀናጀ የአየር ጥቃት መገደላቸው ተረጋግጧል። በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራን መንግስት ዋና ስልጣንን ተቆጣጥረው የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ሐሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላህ አልሐሜኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል የምትከሳቸውን ሐሜኒን ለማጥመድ ለአስርታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂው የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን እስማኤል ሐኒዩን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 ቀን 2018 ዓ.ም ኢራን በሚገኘው የአያቶላህ አልሐሜኒ መኖሪያ ላይ በፈጸመቸው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንቱ መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላ አልሐሜኒ እንደ ኤሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ የመሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቋትም። ሐሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ሐሜኒ የሀያሉ የኢራን እስላማዊ አብዮት ዘብ ጓድ የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ሐሜኒ በአውሮፓውያኑ 1979 በኢራን ሁለተኛዋ ትልቅ ከተማ ማሽሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የሐሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ሐሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ሐሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ሐሜኒ የዋና ከተማይቱ ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ሐሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ሐሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ሐሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተመደበ መልኩ በለጋ እድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሜኒ ከባለቤታቸው ማንሱሬ ጆህስቴን ባቄርዛዴህ 4 ልጆች ወንዶችና 2 ሴቶች ልጆች በጥቅሉም 6 ልጆች አሏቸው። የሐሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህ ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከ4ቱ ልጆች መካከል ሁለተኛው ሙሽታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሙሽታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና
ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሀዲድ አድል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞሽታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞሽታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊው እጩ ማሃዲ ካሩቢ ለአያቶላ ሐሚኒ በጻፉት ደብዳቤ መሐሙድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የሐሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምርጫዎች ግን እነዚህን መላምቶች ውድቅ አድርገዋል። አልሐሜኔ ንጉሥ ባለመሆናቸው ዙፋናቸው ለልጆቻቸው በቀላሉ ማስተላለፍ ባይችሉም ሞሽታባ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሐሚኒ የቤተሰቡ ደግሞ የአልሐሜኔ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የኢዛዞላ ሆግሻዋዝ ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙሽታባ በጦር ግንባር ተሰልፈው ነበር። ስለ አያቶላህ አልሐሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በዕድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት በ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር 1980 ሲሆን የሐሜኒ ጽህፈት ቤት ኃላፊ ከሆነው የጎልሃም ሴን መሐመድ ጎልፔያጌን ልጅ የሆነውን መሐመድ ጃቫድ ሐሜዲን ጎልፔያጌን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሪ ካኒ ጋር ትዳር መስርታለች። የኢራኑ መሪ አያቶላ ሆሜኒ በትላንትናው ዕለት እስራኤልና አሜሪካ ባደረጉት የተቀናጀ የአየር ጥቃት መገደላቸው ተረጋግጧል። ኢራን ለ40 ቀናት ብሔራዊ ሐዘን አውጃለች። መሪው መገደላቸው የአገሪቱ ሚዲያ ዜና አንባቢ በእንባ በመታጀብ ይፋ አድርጓል።